ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዛሬ በሰበር ዜና ያዝነው ኢራን በእስራኤል ላይ ተኮሰች፣ ጦርነቱም ተጀመረ። ቀጠናውም ከባድ ውጥረት ውስጥ ገባ። እስራኤል ቤሩት ላይ ዛሬ ለፈጸመችው ጥቃት አጸፋ ነው ተብሏል። ኢራን ዛሬ ወደ እስራኤል የሚሳኤል ጥቃት በመፈጸም መካከለኛው ምስራቅ የጦርነት ስጋት ነግሷል። እስራኤል ለጥቃቱ ዝግጁ መሆኗን አስታውቀዋል። በዚህም መካከል የአሜሪካው ፕሬዝዳንት ትራምፕ እስራኤል ኢራን ላይ ያጸፋ ጥቃት እንዳትፈጽም ቢሉ እስራኤል ግን አዳሯን ከፍተኛ የሆነ ጥቃት በኢራን ላይ ፈጽማለች። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። የዛሬው ዘገባችን መካከለኛው ምስራቅ በተመለከተ የኢራንና እስራኤል ዳግም ጦርነት መጀመርን ይመለከታል። እስራኤል ኢራንን ለማጥቃት እየተዘጋጀች ነው። መካከለኛው ምስራቅ ጦርነት ዳግም ተጀምረዋል። እስራኤል በሊባኖስ ላይ የወሰደች ባለው ጥቃት እንዲሁም ኢራን በእስራኤል ላይ ሚሳኤል በመተኮሷ ትራምፕ ደስተኛ እንዳልሆኑ ገልጸዋል። ሁለቱም ሀገራት ኢራንና እስራኤል ጥቃት ከመፈጸማቸው በፊት ለአሜሪካ አሳውቀዋል። የኢራን ጥቃት እስራኤል በሊባኖስ እያካሄደ ላለው ጥቃት ያጸፋ መልስ ነው ተብለዋል። ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራንን እንዳታጠቃ ደውለው ሊነግሩ መሆኑን አክሲዮን በዘገባው አሳውቆ ነበር። በመሆኑም ትራምፕ እስራኤል ጥቃት እንዳትፈጽም ቢያስጠነቅቁም በኢራን ላይ ድብደባ ፈጽማለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከተጨማሪ ጥቃቶች እንዲቆጠቡ ከተናገሩ በኋላ እስራኤል ዛሬ ጠዋት ብዙ ወታደራዊ ኢላማዎች መምታቷን አሳውቃለች። ከሰዓታት በፊት ትራምፕ በእስራኤልና በኢራን የሚደረጉ አዳዲስ ጥቃቶች አስተዳደራቸው ከቴህራን ጋር የሚያደርገው የሰላም ድርድር ላይ ተጽዕኖ እንደማይኖረው በመግለጽ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃት እንዳይፈጽሙ ጠይቀው ነበር። የእስራኤል ጦር ከሚያዝያ ወር በኋላ ለመጀመሪያ ጊዜ በኢራን በተፈጸመባት ጥቃት ያጸፋ እንደሚመልስ በማስጠንቀቅ በምዕራብና በማዕከላዊ ኢራን የሚገኙ ወታደራዊ ኢላማ ላይ ጥቃት መፈጸሙን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የእስራኤል አቻቸው ለኢራን ጥቃት ያጸፋ እንዳይሰጡ ማሳሰባቸው በርካታ የዜና አውታሮች ዘግበዋል። እስራኤል አየር ኃይሉ በማዕከላዊና ምዕራባዊ ኢራን ወታደራዊ ኢላማ መምታቱን ከተናገረ በኋላ ኢራን መንግስት ቲቪ በዚህ ሰዓት 3 ከተሞች ፍንዳታ እንደደረሱም መሆኑን እየዘገበ ይገኛል። የመንግስት ቲቪ በቴሌግራም ባሰራጨው ዘገባ በቴህራን ታብሪዝ እና ኢስፋሃን በርካታ ፍንዳታ ተሰምተዋል። ማዕከላዊ ካራጅም አቅራቢያ ፍንዳታዎችም ተሰምቷል ተብሏል። ኢራን አብዮታዊ ዘብ ጥበቃ ጓድ IRGC በሰሜን እስራኤል ላይ የተተኮሱ በርካታ ሚሳኤሎች ማዕበል የአንድ ሳምንት ሙሉ ተከታታይ ጥቃት መጀመሪያ ናቸው ሲሉም ገልጸውታል። እስራኤል ላይ ያነጣጠሩ አብዛኛው ሚሳኤሎች የተጠለፉ መሆናቸው የተሰማ ቢሆን እስራኤላውያን አሁን መጠለያ መልቀቅ እንደሚችሉ እየተገለጸ ነው። ይሁን እንጂ እስራኤል ለጥቃቱ ዝግጁ መሆኗን አስታውቃለች። የኢራን ሚሳኤል ሰሜን እስራኤል ግዛት ላይ ኢላማ ማድረጉን የተገለጸ ቢሆን የእስራኤል አየር መከላከያ ሚሳኤሎችን ለማክሸፍ እየጣረ መሆኑ ተሰምተዋል። ኢራን ተጨማሪ ጥቃቶች እንደምትቀጥል ያስታወቀች ሲሆን እስራኤልም በበኩሏ ያጸፋ እርምጃ ለመውሰድ እየተዘጋጀች ነው። እስራኤል በኢራን ያጸፋ ጥቃት ሰነዘረች። የተኩስ አቁም ስምምነት አደጋ ላይ መውደቁ እየተነገረ ነው። የትናንት የቪዲዮና የሳተላይት መረጃ እንደሚያሳዩ ከሆነ እስራኤል በኢራን ዋና ከተማ ቴህራንና ኢስፋሃን ከተሞች ላይ መጠነ ሰፊ ሚሳኤልና የአየር ጥቃት ፈጽማለች። ይህ እርምጃ የተወሰደው ኢራን ቀደም ሲል በሰሜን እስራኤል ላይ ላደረሰችው ጥቃት ምላሽ ለመስጠት መሆኑን የዕለቱ መረጃዎች አመላክተዋል። ጥቃቱን ተከትሎ በሁለት ሀገራት መካከል ለወራት ቆይቶ የነበረ የተኩስ አቁም ስምምነት ሙሉ በሙሉ የመፍረስ አደጋ ተጋርጦበታል። የአሜሪካው ፕሬዝዳንት ትራምፕ ቀደም ሲል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አጸፋ ጥቃት እንዳይሰነዝሩ አሳስቦ የነበረ ቢሆንም ጥቃት መፈጸሙን በቀጠና ያለ የጦርነት ስጋት ይብለጥ አጋግሎታል። ከፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲል ለፋይናንሻል ታይምስ ተናግረዋል። ትራምፕ ፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉ ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔ የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣ እርሱ ኔታንያሁ አይደለም ውሳኔ ሰጪው ብለዋል። ትራምፕ ከአክሲዮን ጋር በነበራቸው ቃለ ምልልሶ ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት ያጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ነበር። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ደግሞ የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። አክለውም እንዴት ሆኖ እንደሚጠናቀቅና ያን ላለፉት 3000 ዓመታት 47 ዓመታት ሲሆን የነበረ ነው ወይንም እንደምትቆጥርበት መንገድ ይወሰናል ብለዋል። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰ ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤል ያስወንጭፋለች። እስራኤል ጦር የቴህራን ጥቃት ተከትሎ ምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎች
ቦታዎች ላይ ጥቃት መፈጸሟን አስታውቀዋል። የኢራን አብዮታዊ ዘብ ሚሳኤሎች ለሳምንት የሚቀጥሉ ጥቃቶች የመጀመሪያ ነው ስትል አስታውቃለች። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃ በፊት እስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆነውን የምዕራብና የማዕከላዊ ኢራን የሚገኘው ወታደራዊ ኢላማ ደብድቧል ሲል ጽፏል። እስራኤል በበኩሏ በሰሜን እስራኤል ሚሳኤሎች ማክሸፏን የገለጸ ሲሆን የደረሰ ጉዳት ስለመኖሩ ግን ያለችው ነገር የለም። እሁድ ዕለት እስራኤል በደቡብ ቤሩት የሂዝቦላ ኢላማ ላይ ድብደባ መፈጸሟን አስታውቃለች። የጦር ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሏ ትራምፕ ኢራን ይበቃል ወይም ድርድር ጠረጴዛ ተመላሽ ሲሉ መግለጻቸውም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአክሲዮን የእስራኤሉ ጠቅላይ ሚኒስተር ለኢራን ሚሳኤሉ ያጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ለእስራኤሉ ፕሬዝዳንት ደውልለታለሁ ያጸፋ ምላሽ እንዳይሰጥ ነግረዋለሁ ብለዋል። ሁለቱም የራሳቸውን ደስታ አግኝተዋል። እስራኤል አጥቅታለችናም ኢራን አጥቅታለች፣ ተጨማሪ አንፈልግም አሉ። ከኢራን ጋር ወደ መጨረሻው ስምምነት ተቃርበናል። ጥሩ ስምምነት ነው የሚሆነው። አሁን እየሆነ ባለው የተነሳ ግን ይህም ማጣት አልፈልግም ማለታቸው አክሲዮን ዘግቧል። ትራምፕ አክለውም እስራኤል ዳግም ጥቃት ከፈጸመች ግጭቱ 47 ዓመት ወይም እንደ 3000 ዓመት ይቀጥላል ብለዋል። አክሲዮኑ ትራምፕ ለኔታንያሁ መደወላቸውን ጨምሮ ዘግቧል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናል ጄኔራል አያል ዛሚር በመጥቀስ ጠላት በቁርጠኝነት ትዕዛዝ እንድትሰጠን መደብደብ እንጀምራለን ሲሉም ገልጸውታል። የእስራኤል አጸፋ ምላሽም ሰጥታለች። በትናንትናው ዕለት ምሽት ኢራን ወደ እስራኤል ሚሳኤል መተኮሷን ተከትሎ በቀጠና የሚገኙ የአሜሪካ ጦር ቤዞችና እስራኤል በጋራ በመሆን በኢራን 15 ቦታዎች እንዲመቱ ፔንታጎን ይፋ አድርጓል። የቴህራን አየር ማረፊያ፣ ናፋጃን ድሮን መሰብሰቢያ ቦታ፣ በመሪዎች ላይ ግድያ ሙከራ፣ አይአርጂሲ ግቢና የብሪታዝ ባላስቲክ ሚሳኤል ጣቢያ እንዲመቱ ፔንታጎን አሳውቋል። እስራኤል በቴህራን የተለያዩ ቦታ ድብደባ ፈጽማለች። ኢራን አዲስ ሻህድ ዳና የተሰኘ አጥቂ ድሮን ይፋ ማድረጓን ገለጸች። የአሜሪካው የጦር መርከብ ቀጠናውን ለቆ እንደወጣ ማድረጓን ተናግራለች። ኢራን ሻሂድ ዳና የተሰኘው አዲሱ አጥቂ ሰው አልባ አውሮፕላን ድሮን በይፋ ወደ ስራ ማስገባቷን አስታውቃለች። ሀገሪቱ አዲሱ ድሮን ቃድር ከተሰኙ የክሩዝ ሚሳኤል ጋር በመቀናጀት በኦማር ባህር ሰላጤ ውስጥ ይንቀሳቀስ የነበረ ሁለት የዩናይትድ ስቴትስ አጥፍቶ ጠፊ የጦር መርከብ በሰነዘረችው ጥቃት ጥቅም ላይ መዋሏን በይፋ ገልጻለች። እንደ ኢራን ወታደራዊ ባለስልጣን መግለጫ ከሆነ ዘመቻ የተከናወነው ትናንት ሰኔ 5 ቀን ነው። ጥቃቱ የተሰነዘረው ዩኤስ ጆርጅ ኤች.ደብሊው ቡሽ አውሮፕላን ተሸካሚ መርከብ ግብረ ኃይል ጋር አብረው ይንቀሳቀሱ የነበረው ዩኤስ ባህር ኃይል ንብረት ላይ መሆኑ የተገለጸ ሲሆን የተወሰደው እርምጃ ዩኤስ የጦር መርከቦች ኦማር ባህር ሰላጤው ለቀው ወደ ህንድ ውቅያኖስ እንዲያቀኑ አስገድዷቸዋል ስትል ቴህራን ተናግራለች። የኢራን ወታደራዊ ምንጮች የሻህድ ዳና ድሮን ቴክኒክ ዝርዝር ይፋ ያደረጉ ሲሆን ድሮኑ በትንሽ ተርቤጆች ሞተር የሚሰራና ከፍተኛ ፍጥነት ያለው መሆኑን ጠቁመዋል። በተጨማሪም ድሮኑ እስከ 300 ኪሎ ሜትር የመምታት አቅም እንዳለው፣ በፍጥነትም በሰዓታት 400 ኪሎ ሜትር በላይ እንደሚበልጥ፣ እንዲሁም የሳተላይት መመሪያና ኤሌክትሮኒክ ኦፕቲክ ኢላማ መቆጣጠሪያ ቴክኖሎጂ እንደሚጠቀም ተገልጿል። ቴህራን አማክላ እንደገለጸችው ይህ ወታደራዊ እርምጃ የተወሰደው በሆርሙዝ ባህር ሰላጤ አቅራቢያ በንግድ መርከቦችና በነዳጅ ጫኝም ታንከሮች እንቅስቃሴ ዩናይትድ ስቴትስ የምታደርገውን ጣልቃ ገብነት ለመመከት ታስቦ ነው። በሌላ በኩል ዩናይትድ ስቴትስ ማዕከላዊ እዝ ሴትኮም የኢራን መግለጫ በአስቸኳይ ያስተባበለ ሲሆን የቀረው ክስ ፍጹም ሐሰት ነው ብሎታል። ማዕከላዊ እዙ ባወጣው መግለጫ ዩኤስ የጦር መርከቦች ላይ የተሰነዘረ ምንም አይነት የኢራን ጥቃትም ሆነ ማስጠንቀቂያ ግጭት አለመከሰቱን በቁራጭ አስታውቋል።